بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد بن عبد الله وعلى آله وصحبه أجمعين. منهج الأنبياء في الدعوة إلى الله، درس السلسة منت. يقول المؤلف حفظه الله تعالى: وأحب أن أزيد ثلاثة أمثلة نزداد بها فهما لسنن الله التشريعية، وأن التنظيم والترتيب فيها أمر مقصود ويجب اتباعه ولا يجوز العدول عنه. به نبياتوች عليهم الصلاة والسلام ዳዕዋቸው ምን እንደነበረ ከምን እንደጀመሩ ከምን ያስጠነቅቁ እንደነበረ ወደ ምን ጥሪ እንደሚያደርጉ እንደነበረ ያየነ የመጣ ነው። ነብያቶች ይዘውት የመጡትን ያስተማሩትን አቂዳ ህዝቦች ከለቀቁ ህግጋቶችን ተግባራዊ እንኳን ቢያደርጓቸው ያ እምነታቸው ወሰንያ ነው የሚባለው እንጂ ወደ አላህ Subhanahu Wa Ta'ala ማስጠጋትም አይቻልም፣ ወደ ነብያቶችን ማስጠጋትም አይቻልም የሚለውን ያየነ የመጣ ነው። ወኡሂቡ እኔ እወዳለሁ አሉ አን አዚደ ላክል እወዳለሁኝ ثلاثه امثله ሶስት ምሳሌዎችን ልጨምርና ላክል እወዳለሁኝ አሉ። ሶስት ምሳሌዎችን ነዝዳዱ ቢሃ በእነኚህ በሶስት ምሳሌዎች የምንጨምርባቸው ስንሆን ፈህመን ግንዛቤን ሊሱነኒላሂ የአላህ ልምዶች አተሽሪዕየቲ ህግ ማውጣትን በተመለከተ ያሉትን የአላህን ልምዶች እንረዳና እንገነዘብባቸው ዘንድ ነዓም ፈህምን የሚያክሉልን የሆኑ ሶስት ተጨማሪ ነገሮችን መናገር እወዳለሁኝ አሉ። ወኡሂቡ አን አዚደ ثلاثه امثله نزداد بها በእነኚህ በሶስቱ ምሳሌዎች የምንጨምር የምናክል ስንሆን ፈህመን ግንዛቤን ሊሱነኒላህ የአላህን ልምድ ማለት ነው። አተሽሪዕየቲ ግን ይሄ ሱነኑ የአላህ ልምዱ من كهج كماوطات جا يتساسر يهونون مالتنا. وأن التنظيم والترتيب فيها أمر مقصود مهونم إن الرد زندمان. وأن التنظيم ما الدرجات مالتنا والترتيب درجة نعم ما سياز عند النجار مالنا. والترتيب كلام تكتلون متبق نعم ويم درجة مسألة يميلون نجار فيها نني تشريعات لي أمر مقصود የሚታለምና የሚታሰብ ነገር መሆኑን እንረዳና እንገነዘብ ዘንድ ሶስት ምሳሌዎችን እናያለን። ዋና ተንظيم ተንظيم ማደራጀት ወተርቲበ ደረጃ መስጠት نعم فيها ترتيب لغات ደረጃ መስጠት ወይም ደግሞ ቀደም ተከተሉን መጠበቅ ማለት ነው። فيها በተሽሪዖች ላይ ማን ነው አምሩን ጉዳይ መሆኑን እንረዳ ዘንድ መቅሱዱን የታለመ የታሰበ የሆነ ማለት ነው። ويجب قدتها مهونهم ان الردازن اتباعه ይህን ነገር መከተል ማለት ነው። ولا يجوز العدول عنه كسم الزنبل በፍጹም የማይፈቀድ መሆኑን የምንረዳባቸው የሆኑ ሶስት ምሳሌዎችን እንመልከት። ምክንያቱም እነኚህ ሱነነ ተሽሪዕያ ላይ አላህ ባስቀመጠው መልክ ቀደም ተከተሉን ጠብቀን መጓዝ እንዳለብን ማለት ነው። ተንظيم አላህ ባደራጀው መልክ መጓዝ እንዳለብን መቀየር እንደማንችል የሚገልጹ የሆኑ እንመልከት ነው። الأول مجمرة الصلاة لمثال صلاة الملكة. صلاة انقديه من الشريعة نج صلاة مالتهم كأحكام وجنج عملية نج بتكبار السوج كم يفسمواتشو عبادات عندوانج الذكر لاي صلاة لاي منم نجر مكير عند اللبن تنظيم يتكمل هنا الدرجة يتعلى ترتيب على قدم تكتل على درجة على يانن تبقى كان سجرنو ሶላት እንደማይባል ሁሉ ዳዕዋውም እንደዚሁ ነብዩ አለይሂ ሰላቱ ሰላም ከጀመሩበት ካስተማሩበት ካልተጀመረ ዳዕዋ አይባልም ለማለት ነው። علمنا رسول الله صلى الله عليه وسلم يا الله سبحانه وتعالى ملكኛ አስተምረውናል። الصلاه صلاتنا አስተምረውናል تعليما عمليا. علمنا رسول الله صلى الله عليه وسلم الصلاه تعليما عمليا ተግባራዊ የሆነ ትምህርት አስተምረውናል። በተግባር ማለት ነው። በተግባር نعم አስተምረውናል መልእክተኛው አለይሂ ሰላቱ ወሰለም ሶላትን ማለት ነው። وقال እንዲህ ብለዋል ሶሉ ስገዱ ከማ ረአይቱሙኒ እኔን እንዳያችሁኝ ሁሉ ኡሶሊ ስሰግድ እንዳያችሁኝ ሁሉ ስገዱ ብለዋል። ይሄው የኔን አሰጋገድ አይታችሁ ስገዱ። አሁን ይሄ ምንድነው? ተዕሊሙ ምንድነው? ተግባር ነው። የኔን አሰጋገድ አይታችሁ ስገዱ።
እሳቸው መልእክተኛው አለይሂ ሰላም ከምን እንደሚጀምሩ ነዓም ከዛ ከጀመሩበት ቀጥሎ ምን እንደሚያደርጉ ከዛም ቀጥሎ ምን እንደሚያደርጉ ከዛም በቃ በምን ጀምረው በምን ይቋጩስ እንደነበረም ሁሉ የኔን ተግባር አይታችሁ የኔን አሰጋገድ አይታችሁ ስገዱ ብለው በተግባር ማለት ነው። ኢማሙ ቡኻሪና ኢማሙ ሙስሊም እንደውም ነሳኢ ዳሪሚ የዘገቡት የሆነ ኢማሙ አህመድ ዘገበውታል من حديث مالك ابن الحويرثي رضي الله عنه. طيب فبدأ صلى الله عليه وسلم بالقيام ثم بالتكبير ثم بالقراءة ثم الركوع ثم السجود هذا نفعله في ركعة ثم الثانية كذلك ثم التشهد الأول ثم التشهد الآخر ثم السلام. فبدأ صلى الله عليه وسلم قري ملك يوم يو بتكبار سي سجدوا يلينا سجاجر ايتاچ سجدوا ولا بتكبار سي جمروا سي سجدوا فبدأ صلى الله عليه وسلم يا الله سبحانه وتعالى ملكتኛ ጀመሩ ቢልቂያሚ ይው በቂያም ነው የጀመሩ መቆም ነው ቁጭ ብለው ሳይሆን ቆመው ነው ወይም ደግሞ ጎንበስ ብለው ሳይሆን ተስተካክለው ቆመው በመቆም ጀመሩ ማለት ነው በቂያም ማለት ነው فبدأ صلى الله عليه وسلم يا الله ملكتኛ عليه الصلاه والسلام ጀመሩ ቢልቂያሚ በቂያም ነው የጀመሩት ثم بالتكبير ከዛም ደግሞ በተክቢር ማለት ነው ከዛም በተክቢር ነው ያ አላህ መልእክተኛ አለይሂ ሰላቱ ሰላም የጀመሩት ይቆሙና አላሁ አክበር ይላሉ ማለት ነው ثم بالقراءه ከዛም ተክቢር ከጨረሱ በኋላ ነዓም ተክቢረተ الإحرام ከጨረሱ በኋላ የመጀመሪያ የመግቢያ የሆነውን ተክቢር ከጨረሱ በኋላ ثم بالقراءه ያው መካከል ዱዓ አለ እንደዋና ያለው ነው እየነገሩ ያሉት ثم بالقراءه ከዛም ቂራአ ይጀምራሉ ማለት ነው ፋቲሃን ቀጣይ ሱራን ማለት ነው ثم الركوع ከዛም ደግሞ ከጨረሱ በኋላ ቂራአ ወደ ምን ወደ ሩኩዕ ማለት የምን ይባል ተንዚም ተርቲብ ግልጽ ነው አይደል የተሽሪዑ ህጉ በተንዚም ነዓም ስርዓቱን በጠበቀ መልክ ቅደም ተከተሉን ጠብቆ በዚህ ነው መልእክተኛው አለይሂ ሰላቱ ሰላም ሲሰግዱ የነበረው ثم الركوع ከዛም ሩኩዕ ثم السجود ከዛም ስጁድ هذا نفعله في ركعة ይሄ አንድ ረካዓ ላይ የምናደርገው ማለት ነው አንድ ረካዓ ላይ የምናደርገው ማለት ነው ثم الثانية كذلك ሁለተኛው ረካዓ እንደዚህ ነው ስጁድ ካረክ በኋላ ትቆማለህ ቂያም ማለት ነው ከዛ ቀጥሎ ምን ትገባለህ ወደ ቂራአት ትገባለህ ሩኩዕ ታደርጋለህ ስጁድ ታደርጋለህ በዚህ መልክ ማለት ነው ይሄ መጀመሪያው ረካዓ የምናደርገው ነው ثم الثانية كذلك እንዲሁ ቅደም ተከተሉን ጠብቀህ ሁለተኛውም ላይ ትገለገለዋለህ ያው ተክቢረተል ኢህራሙ ባይኖርም ማለት ነው ሁለተኛው ላይ መጀመሪያ ላይ ብቻ ስለሆነ እሱ ثم التشهد الاول ከዛም ሁለተኛውን ረካዓ ማድረግ ያለብህን መገለገል ያለብህን ከተገለገልክ በኋላ ከጨረስክ በኋላ التشهد الاول ነው ثم التشهد الاول የመጀመሪያው ተሸሁድ ማለት ነው ሶላቱ 3 ረካዓና 4 ረካዓ ከሆነ የሚሰገደው ማለት ነው 2 ረካዓ ከሆነ አለቀ ተሸሁድ الاولና ተሸሁድ الاخر የሚባል የለውምና ثم التشهد الاول ከዛ የመጀመሪያው ተሸሁድ ثم التشهد الاخر ከዛ ደግሞ የመጨረሻ የሆነው ተሸሁድ ማለት ነው ተህያቱን ቁጭ ብለን የምናነበው ማለት ነው ثم السلام ከዛም ማሰላመት መውጣት ማለት ነው አሁን በዚህ መልክ ተርቲቡና ተንዚሙ ስርዓቱና ቅደም ተከተሉ አደረጃጀቱ አፈጻጸሙ በዚህ መልክ ነው መልክኛ የጀመሩት ስለዚህ ሶሉ ከመራኢቱሙኒ ኡሰሊ ብለዋል የኔና አሰጋገድ አይታችሁ ስገዱ በማለት መልእክተኛው አለይሂ ሰላቱ ሰላም በዚህ መልክ አስተምረዋል በዚህ መልክ ተናግረዋል ነው እሳቸውም አላህን ሲገዙት በሶላት በዚህ መልክ ነው የጀመሩት ማለት ነው فلو قالت جماعة الآن الأفضل الأفضل في هذا العصر أو الواجب أن نبدأ بالسلام ونختم بالتكبير أو نقدم السجود على الركوع أو نجعل التشهد بدل الفاتحة والفاتحة مكان التشهد فلو تم لها هذا أو شيء منه فهل تكون هذه صلاة صحيحة وهل تكون إسلامية فلو قالت جماعة يهون جماعة وجه بيلوال الآن أهنال الأفضل بدرجة يبلتو في هذا العصر أهون بالنبت جزي أهون بالنبت زمن قالوا يهون جماعة بريق قالونا أهون بالنبت زمن قالوا الآن مات أهون مالتهم الأفضل بدرجة يبلتو في هذا العصر أهون بالنبت زمن بدرجة يبلتو أو الواجب ويم قدتها يميهونوا قالوا أفضل أيضا لم بدرجة يبلت مالا سيهون أو الواجب ويم قدتها يميهونوا قالوا أهون بالنبت وقت قدتها يميهونوا أن نبدأ مجمرات النو بالسلام بسلام مجمر اللبنالو ونختم مقاطعة اللبن صلاة بالتكبير بتكبير الله أكبر ملو مقاطعة اللبن
ብለው ቢሉ ምን እንላቸዋለን እነኚህን ሰዎች? አሁን ከነብዩ አለይሂ ሰላም ሶላታቸውን የቋጩበት ከሆነው እንጀምራለን። እሳቸው መልእክተኛው የጀመሩበትን ደግሞ ምን እናድርገው? መቋጫ እናድርገዋሉ ማለት ነው። እንግዲህ ሶላት ሲገቡ ያው መቼም አሰላሙ አለይኩም ባለ ቁጭ ተብሎ ነው አይደል? ቁጭ ይሉና ምን ይላሉ? አሰላሙ አለይኩም ይላሉ፣ ወደ ግራም ወደ ቀኝም ማለት ነው። ከዛ ወደ ቀጣዩ ሊሄዱ ነው ማለት ነው። ወደ ቀጣዩ ወደ ተሸሁድ እያሉ خلاص አክስ አደረጉት ጉዳዩ ማለት ነው። በተቃራኒ ምን አሉ? فلو قالت جماعة الآن الأفضل في هذا العصر أهون بالنبات وقت أو الواجب بدرجة يبلتو أو الواجب ويم قدته يميهونه أن نبدأ بالسلام بسلام مجمراتنا له ونختم بالتكبير بتكبير مقاطعتنا له. نعم ነብዩ አለይሂ ሰላም ግን ሲያሰግዱ የነበረው እሳቸውም ሲሰግዱ የነበረው በተክቢር ይጀምሩና በሰላም ነው የሚቋጩት። አሁን ግን በተቃራኒ ብናደርገው መጨረሻው መጀመሪያውን መጨረሻ ብናደርገው ማታቸው ነው። አሁን ቀድመ ሱጁድ ወይም ሱጁዱን ብናስቀድመው አሉ አልሩኩዕ ከሩኩዕ መጀመሪያ ሱጁድ ይደረግና ከዛ እንደገና ተነስተን ሩኩዕ እናድርግ ማታቸው ነው። አሁን ቀድመ ሱጁድን ማስቀደማሉ አልሩኩዕ ከሩኩዕ طيب أو نجعل التشهد ويم تشهد إن ندرجو بدل الفاتحة بفاتحة متكمل فاتحة متقربت بوتا لا يقومك من تنباله التحيات تشهد مالت أو نجعل التشهد بدل مكنات مكايرنا دعوة وندفلقوا سلهونا بالزمل كيواتنا السلالو نعم الزملاي سوتش نديه بيادرجو تقبلات شو الله شو أنقبلهم هي تشريعنا ህግ ነው አይደለ? ይሄ ተሽሪዕ ነው። እዛም ደግሞ አቂዳ ላይ እንዴት መልእክተኛው አለይሂ ሰላም ጥሪ ያደርጉ የነበረው ላይ ከየት ነው መልእክተኛው የጀመሩት? መልእክተኛው ከጀመሩበት ለምን አትጀምሩም? ሶላትም እሳቸው ከጀመሩበት ነው ምን ጀምረው ከመጨረሻው የሚጀምር ሰው ካለ ይሄ ሶላትም የማይባል ባጢል ነው የሚለው ሁሉም አይደለ? በአንድ ቃል ነው አይደል? ሁሉም የሚደመድ ሙስሊም ሆነ ሰው ሁሉ ማለት ነው አይቀበልም አይደል? طيب ዳዕዋም የጀመሩት ከየት ነው? መልእክተኛው አለይሂ ሰላም طيب أو نجعل التشهد بدل الفاتحة بفاتحة تشهد فاتحة بوتا لي بالنادرقو بفاتحة متك تشهد بالنادرقالو والفاتحة تفاتحة دمو مكان التشهد ستقوم متانبو ماننو تشهد التهيات ستقوم دمو مانن فاتحة مالت. طيب فلو تم لها هذا لذيك جماعة مالتنا فلو تم لها هذا ينقر ቢሟላለት በዚህ መልክ አድርጋ በሰግዲች ጀማዓ ማለት ነው። ጃዲስ የተቋቋመችው ነው ጀማዓ አሁን በወቅታችን እንደዚህ ማድረግ ነው የሚበልጠው አለችና እቺ ግሩፕ ማለት ነው በዚህ መልክ ፈጠረች። ፈለውተም ለሃ ለሷ ቢጠናቀቅላት ቢሟላላት هذا ይሄ ነገር አው شيء منه ወይም ከዚህ የተወሰነ ነገር ብታሟላ فهل تكون هذه صلاة صحيحة ማለት በዚህ መልክ እቺ ጀማዓ ብትሰግድ ማለት ነው። ፈለውተም ለሃ هذا አው شيء منه ያው ከሚሰግዱ ሶላት ለኝ ጀማዓዎች ይሄ ነገር ቢሟላ ለሶላታ ማለት ነው። በዚህ መልክ ሶላታ በተሰገድ ለኝ ጀማዓዎች በዚህ መልክ ይሰግዱ አው شيء منه ወይም ከዚህ ሙሉ ባይሟላ የተወሰነ ነገር ቀይሮ ቢሰግዱ فهل تكون هذه صلاة እቺ ሶላት ሆናለችን صحيحة ትክክለኛ የሆነ ሶላት ሆናለችን? ነገር ግን እየሰገዱ እየታዩን አሉት አይደል? ሩኩም ያደርጋሉ ስጁድም ያደርጋሉ ቢቀያይሩትም ማለት ነው። ይቆማሉ አተያቱን ቁጭ ብለው ሲያነቡት ያለ ወይም ቁመውን ቢሆን ብቻ ግን ያው የሚደረገው ነገር ያደረጉት ነው ያሉት። ግን ተንዚምና ተዕዚም ማለት ተንዚምና ተርቲብ የለውም ቅደም ተከተል የጠበቀ ነገር የለም ማለት ነው። فهل تكون هذه صلاة صحيحة ትክክለኛ ሶላት ሆናለች? وهل تكون إسلامية አሁንም እቺ ሶላት ኢስላሚያ ሆናለች? ኢስላም የሚፈልጋት ሶላት ሆናለችን? ሁሉም ሰው ምንድነው የሚለው አይደለችም፣ ተቀባይነት የላትም፣ ይሄም ኢስላማዊ ሶላት አይደለም። ለምን ይባሉ መልእክተኛው አለይሂ ሰላም በዚህ መልክ አልሰገዱምና ነው የሚለው ሁሉም ይሄን ይላል። طيب ይሄን ያዝ። በዚህ ላይ የማታመን ከሆነ በዚህ ላይ የማትስማማ ከሆነ ደግሞ ተውሂድ መልእክተኛው አለይሂ ሰላም ዳዕዋ ሲያደርጉ ዳዕዋ ኢባዳ ነው። ከምንድነው የጀመሩት ነው? መልእክተኛው አለይሂ ሰላም ብቻ አይደሉም፣ ጀሚዑ ሩሱል መልእክተኞች ሁሉ በአጠቃላይ ከምን ጀመሩ ነው? ለምን ይሄ ተንዚም ይሄ ተርቲብ ለምን አይጠበቅም? ሶላቱ ላይ ተንዚሙ ተርቲቡና አደረጃጀቱና ቅደም ተከተሉን ስላልጠበቀ አንድ ሰው ሶላት አይባልም ጭራሽ ይሄ ኢስላም ያቀው ሶላት አይደለም ብለን ግግም የምትል ከሆነ ጥሪያቸውን ስለምን እንደዚህ አትልም?
ለምን ከሳቸው ከመልእክተኛው አለይሂ ሰላቱ ሰላም ጥሪ ከጀመሩበት የማይጀምር የሆነን ሰው ለምን አትቃወመው ነው? ለምን ዳዕዋ ነው ብለህ ትቀበለዋለህ ነው? الثاني ሁለተኛው الحج ሐጅን እንመልከት። حج رسول الله صلى الله عليه وسلم يا الله سبحانه وتعالى መክኛ ሐጅ አድርገዋል። وعلم الناس مناسك الحج وقال خذوا عني مناسككم يا الله መልእክተኛ عليه الصلاه والسلام ሐጅ አድርገዋል። وعلم الناس ሰዎችን አስተምረዋል። مناسك الحج የሐጅን ስነ ስርዓቶች ሐጅ እንዴት መፈጸም እንዳለበት የሐጅ ስነ ስርዓቶችን ያፈጻጸም ስነ ስርዓቶችን አስተምረዋል። مناسك ማለት የሐጅ የአፈጻጸም ስነ ስርዓቶችን አስተምረዋል። وقال ከዛ መልእክተኛው عليه الصلاه والسلام እንዲህ ብለዋል خذوا ያዙ ብለዋል عني ከኔ مناسككم የሐጅ አፈጻጸም ስነ ስርዓቶችን ከኔ ያዙ ብለዋል። ልክ ሶላትን ሲሰግዱ የኔን አስተጋገር አይታችሁ ሲገዱ እንዳሉ ሁሉ አሁንም ደግሞ ሐጅን በተመለከተ የሐጅ ስነ ስርዓቱን አፈጻጸሙን በተመለከተ ከኔ ያዙ ብለው መልእክተኛው አለይሂ ሰላቱ ሰላም ተናግረዋል። እሳቸውም ደግሞ ከየት ጀመሩ በየት ቋጩ እንመልከት። وجعل الوقوف بعرفة في مكان وزمن معين هو اليوم التاسع وجعل المبيت في مزدلفة في ليلة معينة وجعل يوم النحر وأيام التشريق ولياليه في مكان وزمن معين وجعل طواف الإفاضة في زمن معين وجعل للسعي مكانا معينا بين الصفا والمروة حدد بدايته ونهايته وجعل الوقوف ملكتنا عليه الصلاة والسلام أدرجه وجعل الوقوف ملكتنا عليه الصلاة والسلام وقوفا مقوما أدرجه بعرفة عرفة لا يدرجه يقومت ዘጠነኛው ቀን ላይ አረፋ ነው አይደለ? طيب ዘጠነኛው ቀን ላይ አረፋ ላይ ሲቆሙ ስንተኛውን ቀን ነው የገደቡት? ስምንተኛው ወላ ዘጠነኛው ወላ አስረኛው ወላ 11 ወላ 12 ወላ 13 ዘጠኝ ነው አይደለ? ዘጠነኛው ቀን አረፋ ላይ መቆሚያ ነው ያደረጉት መልእክተኛው አለይሂ ሰላቱ ወሰለም። وجعل الوقوف بعرفة عرفة ላይ ውቁፍን አደረጉ። نعم في مكان ቦታ ላይ ማለት ነው። وزمن ዘመንን በተመለከተ معين በተወሰነ ዘመን አረፋ ላይ መቆምን አደረጉት። هو اليوم التاسع ዘጠነኛውን ቀን አደረጉት። ቦታው አረፋ ላይ ውቁፉ ይሄ መቆም የሚባለው ነገር የተከሰተው ማለት ነው። ዙሁር ሶላት ሰግደው ጀምረው የሚያደርጉት ውቁፍ ፀሐይ እስከምትጠልቅ ድረስ ቦታው ማን አደረጉት? አረፋ። ጊዜውን ደግሞ ማን አደረጉ? ዘጠነኛው ቀን ማለት ነው። ዘጠነኛው ቀን وجعل الوقوف بعرفة في مكان وزمن معين أيه هو اليوم التاسع ዘጠነኛው ቀን አደረጉ መልእክተኛው عليه الصلاة والسلام هو اليوم هو ضمير الفصل አድርጉትና اليوم የሚለው مفعول به مفعول انت لجعل مانه وجعل الوقوف بعرفة في مكان وزمن معين هو اليوم التاسع ما تمثله ግን هو اليوم التاسع ካላችሁ مفعول ثاني ነው هو የሚለው ضمير الفصل ሆኖ ማለት ነው። ዘጠነኛውን ቀን አደረጉ መልእክተኛው عليه الصلاة والسلام ጊዜውን በተመለከተ አረፋ ላይ ለመቆም ማለት ነው። وجعل المبيت መልእክተኛው عليه الصلاة والسلام ደግሞ ማደርን አደረጉ في ሙዝደሊፋ ላይ ማደርን አደረጉ في ليلة معينة ይኸው የተወሰነች በሆነች ሌሊት መቼ አረፋ ላይ ቆመው ናም ፀሐይ እስከምትጠልቅ ድረስ ቆሙ። ከዛ በኋላ ወደ ሙዝደሊፋ መጡ። በዛች ሌሊት አደሩ ማለት ነው። وجعل الوقوف بعرفة في مكان وزمن معين هو اليوم التاسع አድርገዋል መልእክተኛው عليه الصلاة والسلام እንዲሁም ደግሞ وجعل አሁንም የአላህ መልእክተኛ عليه الصلاة والسلام አድርገዋል المبيت ማደርን في ሙዝደሊፋ ላይ في ليلة معينة የተወሰነች በሆነች ሌሊት ማደርን አደረጉ። وجعل يوم النحر ደግሞ አደረጉ። وأيام التشريق አደረጉ። ولياليه የአያመ ተሽሪቅ ሌሊቶቹንም ማለት ነው። في مكان ቦታ ላይ وزمن ጊዜም ላይ معين የተወሰነ በሆነ ማለት ነው። جعل يوم النحر ማለት 10ኛው ቀን ማለት ነው። 10ኛው ቀን እኛ ዒድ የምንሰግድበት ማለት ነው። ያው ሐጅ የማያደርግ ሰው ዒድ የሚሰግድበት ግልጽ ነው አይደል? يوم النحر ማለት ነው። ሁጃጆች የሚያርዱበት ማለት ነው። 10ኛውን ቀን نعم يوم النحርን ገደብ አድርገውለታል። ቦታውንም እንዲሁም ደግሞ ጊዜውንም ቦታው የማናደረጉለት ሚና ላይ ማለት ነው። ዘመኑን ጊዜውን ደግሞ 10ኛው ቀን ብለው ማለት وجعل يوم النحر አድርገዋል።
وأيام التشريق مات 11ኛው 12ኛው 13ኛው أيام التشريق ይባላሉ ولياليه عندهم ليلቱን ማድርገዋል من في مكان هو ቦታ ላይ ማን ሚና ላይ ማን ነው وزمن في زمن በሆነ ጊዜም ውስጥ ማለት ሙዐየን የተወሰነ በሆነ ማለት ማንኛውም ቦታ ላይ አድርጉ ብለዋል يوم النحر ምሳሌ የሚታረደው ማንኛውም ቦታ ላይ እንደ أيام التشريق ማንኛውም ቦታ ላይ የትኛውም ቦታ أيام التشريق መፈጸም ይችላል ብለው አላሉ ሚና ላይ ቦታውን ገድበው ቀናቶቹንም ገድበው ማለት ነው وجعل ملكኛው ማድርገዋል طواف الإفاضة አድርገዋል طواف الإفاضة የሚባለው طواف الزيارة የሚባለው ማለት ነው طواف الزيارة የሚባል የሚታወቀው هو ركن من أركان الحج ከሐጅ ማዕዘናቶች አንዱ ነው ከሐጅ ማዕዘናቶች አንዱ طواف الزيارة ይባላል طواف الركن ይባላል طواف الإفاضة ይባላል نعم في زمن معين ይሄንንም በተወሰነ ጊዜ ውስጥ ተፈጻሚ እንዲሆን አድርገዋል እንደሚታወቀው ይሄ طواف الإفاضة ወይም طواف الزيارة የሚባለው من أركان الحج ነው መልእክተኛው عليه الصلاة والسلام طواف ያደረጉት መቼ ነው ሐጅ ባደረጉበት ዕለት طواف ያደረጉት መቼ ነው يوم النحر ነው 10ኛው ቀን ላይ ማለት ነው 10ኛው ቀን ላይ طواف ያደረጉት ማለት ነው ሙዝደሊፋ ላይ አድረው ወደ ሚና ሄዱ ግልጽ ማለት ሚና ላይ ሄደው ጠጠር ወርውረው نعم ከዛ በኋላ ነው እዛ ሚና ላይ ያለውን ከጨረሱ በኋላ ወዴት ሄዱ ወደ ሐረም ወደ ካዕባ ተመለሱና ጧፍ አደረጉ 7 ጊዜ ጎበኙ ማለት ነው ይሄ ጧፍ ዚያራ የሚባለው ይሄ ጧፍ الإفاضة ማለት ሩክን ነው من أركان الحج ከሐጅ ማዕዘናቶች አንዱ እርሱ እና መልእክተኛው عليه الصلاة والسلام የት ቦታ እንደሚሆን አሳይተዋል ቦታው የት ነው ማታቸው ነው ይሄ ጧፍ الإفاضة መከናወን ያለበት የት ነው ካዕባ ላይ ግን ቀኑን በተመለከተ ዘመኑን በተመለከተ እሳቸው ያደረጉት 10ኛው ቀን ላይ ነው ዑለማዎች ግን 10ኛው ቀን ላይ ማድረጉ በደረጃ ይበልጣል ሲሉ ከ10ኛው ቀን በኋላ ማድረግም ይችላል አሉ ይሄ زحማ ካለ በጣም ችግር አስቸጋሪ ነገር ካለ نعم في ايام التشريق መሆን አለበት ይላሉ ايام التشريق 10ኛው ቀን ላይ ካልቻለ 11ኛው ላይ 11ኛው ካልቻለ 12ኛው ካልቻለ 13ኛው ላይ طواف الإفاضة ማድረግ ይችላል ይላል ነገር ግን ከዚህ በኋላ ማዘግየቱ ግን نعم فيه نزاع በዑለማዎች መካከል ጭቅጭቃል ከአያመ ተሽሪቅ በኋላ ማዘግየቱ ጭቅጭቅ ስላለ አያመ ተሽሪቅ ውስጥ መሆን አለበት ይላሉ طيب አሁን መልእክተኛው عليه الصلاة والسلام ቦታውንም ማሳይተዋል ካዕባን ነው ብለው ይሄ طواف الإفاضة መፈጸም ያለበት እንዲሁም ዘመኑንም በተመለከተ አሳይተዋል ነው وجعل መልእክተኛው ማድርገዋል ለሰዒ ደግሞ አድርገዋል ከሶፋ ተራራ ወደ መርዋ ተራራ የሚደረገው ጉዞ ሰዒ ይባላልና ለዚህም አድርገዋል መካነን ቦታ አድርገዋል ማንኛውም ቦታ ላይ አይደለም ከአንድ ቦታ ተነሳ አንድ ቦታ ላይ 7 ጊዜ ዙር ያሉት ርቀት ባለው ቦታ ላይ ማንኛውም ቦታ ላይ አይደለም እሳቸው ገድበዋል ለሰዒ ማለት መካነን ቦታን ሙዐየንን የተወሰነ ማለት ነው በይነ ሶፋ በሶፋና ወልመርወቲ በመርዋ መካከል ያለውን ርቀት ተጓዙ ከሶፋ ተራራ ጀምራችሁ መርዋ ከመርዋ ሶፋ ያላችሁ 7 ጊዜ ዙሩ ብለው ማለት ነው حدد እሳቸውም ገድበዋል ቢዳየተሁ ከየት መጀመር እንዳለበት ከየት ከሶፋ ወኒሃየተሁ መጨረሻውም የት ላይ መርዋ ላይ መሆን እንዳለበት መልእክተኛው عليه الصلاه والسلام አስተምረዋል ይሄን አሁን መገለባበት ትችላለህ እስካሁን ያየነውን አረፋ ላይ መቆሙን ቦታውንም ጊዜውንም ሙዝደሊፋ ላይ ማደርን ሚና ላይ ያለውን አያመ ተሽሪቅ የሚደረገውን እንዲሁም ደግሞ ወደ ካዕባ ከመጣህ በኋላ ጧፍ የሚዞረውን ሰዒዩንም መቃየር ይችላል አይቻልም አይደለ ለምን እሳቸው خذوا عني مناسككم ብለው እሳቸው በተግባር ያሳዩትን ይሄን ያዙ ብለው نعم حج الله ጋር ተቀባይነት የሚኖረው من أركان الإسلام የሆነው حج الله ጋር ተቀባይነት የሚኖረው ልክ እሳቸው በፈጸሙት መልክ ሲፈጸም ብቻ ነው طيب فلو أن جماعة أرادوا أن يغيروا شيئا من هذه المناسك عن زمانه أو مكانه مثلا قالوا نريد أن يكون طواف الإفاضة في اليوم السابع وأن يكون بين الصفا والمروة ونريد أن ننقل الوقوف بعرفة إلى اليوم الثامن أو العاشر إلى مزدلفة أو منا ونريد النحر بعرفات أو نريد أن نقدم أو نؤخر في هذه المناسك حسب المصلحة وحسب ظروف الحجاج أيكون هذا حجا إسلاميا أو يكون مسخا وتشويها لهذا النسك فلو أنقدي ملكتنا عليه الصلاة والسلام اندت انداد الرقو
የሐጅን ስነ ስርዓት አፈጻጸም እንዴት አድርገው እንደፈጸሙ አየን። فلو أن جماعة يهونوا جماعዎች ነው የሆኑ ጀማዓዎች أرادوا بيفلقوا بيشو أي يغيروا مكير بيفلقوا شيئا أندات نجر مكير بيفلقوا من هذه المناسك كأنني يحج سنة سرعاتوش أندات نجر مكير بيفلقوا يهونوا جماعዎች ነው የሆኑ ጀማዓዎች كأنني كحج سنة سرعاتوش أندات نجر مكير بيفلقوا ነው من هذه المناسك عن زمانه جزيون بتملكته مكير بيفلقوا أي يغيروا عن زمانه جزيون نكيرال مثال أو مكانه وين بوتاون نكيرال مثلا لمثالي قالوا نريد أن نفلق على لنا نشالنا أن يكون يهون زند نشالن طواف الإفاضة يهون زند نفلق على لنا في اليوم السابع 7 قلال أمي جمروا ما كانوا تيكلن የሚጀምረው መቼ ነው? የውመ ነህር ነው። ከየውመ ነህር በፊት ብታደርገው ተቀባይነት የለውም። ከየውመ ነህር በኋላ ግን ማዘግየት 11ኛው ቀን 12ኛው 13ኛው ትችላለህ ነው። ከዛ በፊት ግን አደርገዋለሁ ብትል ተቀባይነት የለውም። የሐጅን ሩክን አንዱን ፈጽሞ አላስገኘውም። ግን አንተ ጧፍ አድርጋል። ስንተኛው ቀን ላይ? 7ኛው ቀን ላይ ምን አሉ? ቃሉ ኑሪዱ አን የኩነ ጧፍ الإفاضة እንዲሆን እንፈልጋለን አሉ። في اليوم السابع 7ኛው ቀን ላይ እንዲሆን እንፈልጋለን። ዙል ሒጃ 7ኛው ላይ 10ኛው ቀን ላይ ነው የሚጀምረው። ግን እነሱ 7 ላይ ማምጣት እንፈልጋለን አሉ። ይሄን የሚያደርጉት ምንድነው? ለሰዎች የሚበጅ ነውና 7ኛው ላይ መሆኑ ይበጃቸዋል። የሰዎች ፍላጎት ነውና እናድርግ ቢሉ ማለት ነው። طيب وأن يكون أهون من دون نفلق لنا بين الصفا بصفانا والمروة بمروة مكاكل أهون 7ኛው ቀን ላይ ሲያደርጉ ምኑን የቀየሩት? ጊዜውን። طيب أهون ደግሞ ይሄ طواف الإفاضة طواف የሚደረገው የት ቦታ ላይ ነው አሉ? በሶፋና በመርዋ መካከል መሆን አለበት። ቦታውንም ቀየሩት ማለት ነው። ቦታውንም ቀየሩ፣ ጊዜውንም ቀየሩት ማለት ነው። وأن يكون እንዲሆን እንፈልጋለን بين الصفا በሶፋና والمروة በመርዋ መካከል ቦታውም ተቀየረ፣ ጊዜውም ተቀየረ ማለት ነው። ወንሪዱ አሁንም እንፈልጋለን አሉ። ምሳሌ የሆኑ ጀማዓዎች ቆመው አነንቆለ ማስተላለፍ እንፈልጋለን አሉ። ውቁፍን ማስተላለፍ እንፈልጋለን፣ ማረማመድ ማስተላለፍ እንፈልጋለን። ውቁፍን ቢዓረፈተ አረፋ ላይ ያለውን ውቁፍ ማስተላለፍ እንፈልጋለን። ኢለል የውም الثامن ወደ 8ኛው ቀን አሉ። የውም ተርዊያ ሚና ላይ 8ኛው ቀን ላይ ሚና ላይ መደረግ ያለበትን ሚና ላይ 8ኛው ቀን ላይ ተርዊያ ነበር አይደል? እነሱ ግን አረፋ ላይ ያለውን ነዓም 9ኛው ቀን ላይ ያለው ውቁፍ ኢለል የውሚ الثامن ወደ 8ኛው ቀን አሁን ጊዜውን ቀየሩት ማለት ነው። አውለ 10 ወይም 10ኛው ቀን ላይ ማስተላለፍ እንፈልጋለን። ነገር ግን ኢላ ሙዝደሊፈተ መሆን ያለበት ግን ውቁፉ መገኘት ያለበት የት ላይ ነው? ሙዝደሊፋ ላይ ሆኖ ግን ስንተኛው ቀን ላይ? 8ኛው ወይም 10ኛው ላይ ያሉ ማለት ነው። ገና 9ኛው ቀን ሳይመጣ 8ኛው ላይ ወይም ደግሞ 9ኛውን አሳልፈው 10ኛው ላይ ቦታው ደግሞ ሙዝደሊፋ አው ሚና ወይ ሚና ላይ አረፋ ላይ ሳይሆን የሚቆሙት ማለት ነው። አሁን ጊዜውም ተቀየረ፣ ቦታውም ዘመኑም ጊዜውም ነዓም ቦታውም ተቀየረ ማለት ነው። ወንሪዱ ነህር ደግሞ እንፈልጋለን። ይኸው ነህር 10ኛው ቀን ማለት ነው የሚታረድበት ነህር እንፈልጋለን። ቢዓረፋቲን አረፋ ላይ ማድረግ እንፈልጋለን። በቃ ግን በተወጥ ማለት ነው። ነህር ሚና ላይ ነበር አይደለ? ግን የት ላይ እንዲሆን እንፈልጋለን አሉ? አረፋ ላይ ያሉ በቃ ማለት ነው። ገለባበጡት ጉዳዩ ማለት ነው። طيب او نريد ወይም እንፈልጋለን አሉ أن نقدم او نؤخر في هذه المناسك ያሉ በቃ ማቅረብና ማዘግየት አሉ በቃ في هذه المناسك በእነኚህ መናሲኮች ላይ የሐጅ ስነ ስርዓቶች ላይ أن نقدم ከፊሉን ልናስቀድም او نؤخر ከፊሉን ደግሞ ልናዘግይ እንፈልጋለን አሉ في هذه المناسك ያሉ መቀደም ያለበትን ያዘገዩት መዘግየት ያለበትን ያስቀድማሉ። አው ኑሪድ ወይም እንሻለን أن نقدم يعني ማቅረብ ማስቀደም ማለት ነው። ማቅረብ አው نؤخر ወይም ማዘግየት في هذه المناسك እነኚህ ሐጅ ስነ ስርዓቶች ላይ በተመለከተ ማለት ነው። حسب المصلحه ለሰው ልጆች በሚበጃቸውና በሚጠቅማቸው ከፍላጎታቸው ጋር ተስማሚ በሆነ መልኩ አሉ በቃ አይ ይሄ ቀደምልን ካሉ እናስቀድምላቸዋል። ይሄ ደግሞ መዘግየት አለበት መጀመሪያ መቅደም የነበረበት ነገር መዘግየት አለበት ካሉ እናዘግይላቸዋለን ቢሉ
حسب المصلحة حسب ما وفق المصلحة ما لسولجوش تسمامي بهونه ملك بفلاغوتاچو ملك ማለት وحسب ظروف الحجاج ለሁጃጆች ሁኔታዎች አሉና ተስማሚ በሆነ መልክ ظروفات ሁኔታዎች ማለት ነው ሁጃጆች የተለያዩ ሁኔታዎች አሏቸውና ለነሱ ተስማሚ በሆነ መልክ ምሳሌ ይቀደም ምክንያቱም ሁጃጆች ለምሳሌ አሁን አረፋ 9ኛው ቀን ነው 9ኛው ቀን ድረስ አንድ ሰው ኢህራም አድርጎ ብዙ ጊዜ መቆየቱ ይከብደዋል ስለዚህ ለምን ወደ 6ኛው ቀን ወደ ዙልሂጃ እንደገባ ማለት ነው ወደ 3ኛው ቀን ወደ 2ኛው ቀን ለምን አናመጣውም ቶሎ ሰዎች ቶሎ ወቁፍ እንዳደርጉ በቃ ገብቷል ከዛ በኋላ ከወቁፍ በኋላ ምን ይመጣል ማደሪ ሙዝደሊፋ ማደሪ ይመጣል ቶሎ ይፈታሉና ማለት ነው ከዛ ወደ ሚና ከሄዱ በኋላ ጠጠር ይወረውራሉ ይላጫሉ ይፈታሉና ማለት ነው ቶሎ ለሰዎች ለሁጃጆች የተለያዩ ظروፎች አሉ ሁኔታዎች አሉና ከዛ ጋር ተስማሚ በሆነ መልክ ግማሹ እንዴ ተቅዲም ማድረግ ማስቀደም ግማሹን ማዘግየት እንፈልጋለን ቢሉ وحسب ظروف ማለት ሁኔታዎች ማን ነው وحسب حسب ሚለው ተስማሚ በሆነ መልክ ማን ነው ظروف الحجاج ከሁጃጆች ሁኔታዎች ጋር ተስማሚ በሆነ መልክ ማን ነው አየኩኑ هذا حج اسلامي ነው ይሄ እስላማዊ የሆነ ሐጅ ይሆናልን ጥያቄ ነው አየኩኑ هذا حجا اسلاميا اسلاماዊ የሆነ ሐጅ ይሆናልን ይሄ او يكون مسخن وينس يميونه ايكون يميلو مجمراو استفهام ነው ጥያቄ ነው ايكون هذا حجا اسلاميا اسلاماዊ የሆነ ሐጅ ይሆናልን ተበረከ ሰዎች እንግዲህ ከተለያየ ሀገር ተጉዘው ነው የመጡት ግን ሲፈጽሙት ግን በዚህ በተቀያየረ መልክ የሚፈጽሙት ከሆነ ይሄ ሐጅን እስላሚያን ይሆናል እስላማዊ የሆነ ሐጅ ይሆናልን او يكون وينس ይሆናል مسخ ነው የሚሆነው ምን ማዛባት مسخ ማለት تحويل نعم النبي عليه الصلاه والسلام ያስቀመጡት የሆነውን ስርዓት ያንን መስኽ ማድረግ ማዛባት መቀያየር ማለት ነው የሚሆነው ወተሽዊሃን እይታውን نعم እይታው ላይ ጸያፍ የሆነ ነገር ማስገባት ተሽዊህ ብሎ ማለት ለምሳሌ አንድ ሰው ጥሩ ውበት ያለው ሰው ፊቱ እሳት ቢያቃጥለው ምን ይሆናል ውበቱ በአረበኛ ምን ይሆናል ሙሸወህ ይባላል አማርኛስ ያምር የነበረው ውበቱ አሁን ምን ሆነ ተቀየረ ማለት ነው በቃ አሁንም የሐጅን ይዘቱ ምን ይሆናል ማለት ነው መስኽና ምን ይሆናል ተሽዊህ ነው የሚሆነው ይዘቱን ማዛባት ይዘቱን يعني قبيح المنظر እይታው እጅግ በጣም ቀፋፊ ይሆናል ማለት ነው لهذا النسك ይሄንን የሐጅ ስነ ስርዓት አፈጻጸም نعم مسخنا تشويه ነው የሚሆነው ጥያቄ ነው እየጠይቁሃል ايكون هذا حجا اسلاميا او يكون مسخا وتشويها لهذا النسك ማንኛው ነው የሚሆነው حج اسلامي ይሆናል መጀመሪያ ሊሆን ይችላል እንዴ አበደን ፈጽሞ ሊሆን ይችላል አበደን اسلاماዊ የሆነ ሐጅ ፈጽሞ ሊሆን አይችልም ايكون هذا حجا اسلاميا او يكون مسخا وتشويها لهذا النسك وينس ማዛባትና ተሽዊህ ማድረግ يعني ገጽታውን ባህሪውን እንዲያስጠላና نعم ቀፋፊ እንዲሆን ማድረግ ነው ወይስ ማዛባት ነው እስላማዊ ሐጅ ይሆናልን ወይንስ አይሆንም እስላማዊ ሐጅ ሊሆን ፈጽሞ አይችልም ማዛባት እንጂ ሌላ ነገር ሊሆን አይችልም ነው አሳሊፉ ሶስተኛው ከሶስቱ እንደምሳሌ ከሚያቀርባቸው መካከል ሶስተኛው وهو بيت القصيد بيت القصيد ብሎ ማለት ዋናው የሚታሰበው ይሄ ነው ማለት الامر المهم ማለት ነው خلاصه الموضوع نعم ያን ርዕሱ ዋና አስኳሉ ማለት ነው بيت القصيد ይሉታል ይሄ የርዕሱ ዋና ማጠቃለያ ሶላት እንደምሳሌ አይተናል ሐጅንም እንደምሳሌ አይተናል በዛው በተገኘበት መልክ መፈጸም እንዳለበት ሶስተኛው وهو بيت القصيد ማለት ዋናው አሁን የጀመርናቸው እንደማጠናከሪያ የጀመርናቸው ሶስት ነገሮችን ልጨምር ያሏቸው ዋንኛው ርዕስ ማጠቃለያው ማለት ነው بيت القصيد ብሎ ማለት الامر المهم ማለት ነው او خلاصه الموضوع اي نعم
ይሄ በይቱል ቀሲድ የሚለውን ቃል ይገለገሉታል في تفضيل بعض الشيء على كله ይኸው አንድ በርከት ያለ ነገር አቀፍ የሆነ ነገር ይመጣና ከዛ ውስጥ አንዱን ከሌሎቹ ስታስበልጥ በይቱል ቀሲድ ይላሉ። አሁን ሶላትን እንደምሳሌ ሰጥተዋል፣ ሐጅንም እንደምሳሌ ሰጥተዋል። ይሄ ደግሞ በጣም እጅግ በጣም ክብደት ያለው ዋናው የሚታሰበው ይሄ ነው ማለታቸው ነው። ወሆ በይቱል ቀሲድ የሚለው የርዕሱ ዋና ማጠቃለያ الامر مهم እጅግ በጣም አንገብጋቢ የሆነው ሶስተኛው ነውና እሱ ምንድነው? بدأ رسول الله صلى الله عليه وسلم دعوته بالتوحيد وكذلك جميع الرسل وكان يوصي أمراءه ودعاته بالبدء بدعوة التوحيد فمن ذلكم من أمثلة كثيرة قوله لمعاذ لما بعثه إلى اليمن إنك تأتي قوما من أهل الكتاب فليكن أول ما تدعوهم إليه شهادة أن لا إله إلا الله وأن رسول الله فإنهم أطاعوك لذلك فأخبرهم أن الله افترض عليهم 5 صلوات في كل يوم وليلة فإنهم أطاعوك لذلك فأخبرهم أن الله فرض عليهم صدقة تؤخذ من أغنيائهم فترد إلى فقرائهم يميلوا معنه. بدأ رسول الله صلى الله عليه وسلم يا الله سبحانه وتعالى ملكنا جمروا دعوته طراتهم جمروا بالتوحيد بتوحيرنا يجمروا لك الصلاة سيسجدوا كم جمروا مجمرة በቂያም በመቆም አይደለ ከዛም ተክቢር ከዛም ቂራአ طيب ሐጅ ደግሞ ለምሳሌ ሐጅ ሲያደርጉ እንደምሳሌ ካየነው ወቁፍን የታደረጉት አረፋ ላይ طيب ቀኑ 9ኛው ቀን ላይ ልክ በእንደዚህ መልክ እንደጀመሩ ነዓም አሁንም በዳ ረሱላህ ሰለላሁ ዐለይሂ ወሰለም ዳዕወተው ቢተውሂድ ዳዕዋቸውንም የጀመሩ ደግሞ በተውሂድ ነው የጀመሩት የአላህ መልእክተኛ አለይሂ ሰላቱ ወሰለም دعواتهم يجمرت بتوحير نو وكذلك عنده تمساسي بهنا ملك جميع الرسل ملائكتين يتلو دعواتهم يجمرت بتوحير نو توحيد بما استمر نعم الله عز وجل ببشينة الملك الله بجتنة بتشنيانو الله عز وجل بتملاكنة بتشنيا هنا جتانو الله سبحانه وتعالى بسموتهم بتشنيا ودر يلش هنا جتانو يميلون نعم በተውሂድ ነው የጀመሩት ሽርክን በመዋጋት ለሽርክ መገለጫ የሆኑ ነገሮችን በመዋጋት የሽርክን ለሽርክ መዳረሻ የሆኑ ነገሮችን በመዋጋት ነው የጀመሩት وكان يوصي ملكتኛው عليه الصلاه والسلام ይመክሩ ነበር وكان ነበሩ يوصي የሚመክሩ ነበሩ ኡመራዎቻቸውን በተለያዩ ክልሎች ላይ መሪ የሚያደርጓቸውን ሱሐባዎች ይመክሯቸው ነበር ወዱዓተሁ እንዲሁም የተለያየ ሀገር እየሄዱ እስላምን ወደ እስላም ጥሪ የሚያደርጉ የነበሩትን ዱዓቶቻቸው መልእክተኛው ይመክሯቸው ነበር بالبدء መጀመር እንዳለባቸው ይመክሩ ነበር بدعوة التوحيد بدعوة التوحيد ማለት ነው ወደ ተውሂድ ጥሪ ማድረግ አለባችሁ ይያሉ ይመክሯቸው ነበር በዚህ ጀምሩ ይያሉ መልእክተኛው አለይሂ ሰላቱ ይመክሩ ነበር ለማን ለኡመራዎቻቸው እንዲሁም ለማን ለዱዓቶቻቸው ማለት ነው መልእክተኛው አለይሂ ሰላቱ ዳዕዋ ያደርጉ ዘንድ ከአንድ ቦታ ወደ አንድ ቦታ ሚልኳቸው ሱሐባዎች አሉ በዳዕወተ ተውሂድ ወደ ተውሂድ ጥሪ በማድረግ ነዓም መጀመር አለባችሁ ይያሉ ይመክሯቸው ነበር فمن ذلكم ከነኛ መልእክተኛው አለይሂ ሰላቱ ለኡመራዎቻቸውና ለዱዓቶቻቸው ካስተላለፏቸው መካከል من امثله كثيره በርካታ ምሳሌዎች አሉ አልፎ ማሰልፈናል እንደ ምሳሌ ይገኛል فمن ذلكم قوله ማለት ነው فمن ذلكم የሚለው خبر مقدم ሆኖ قوله የሚለው مبتدا مؤخر ነው من ذلكم جار مجرور خبر مقدم ሆኖ ማለት من امثله كثيره جمله معترضه ነው فمن ذلكم كذا ከሚመክሩበት መካከል قوله ማለታቸው እናገኛለን ማለት لمعاذ بن جبل لما بعثه الى اليمن يمن ሀገር ነብዩ መሐመድ አለይሂ ሰላቱ ወሰለም በላኳቸው ጊዜ ማለት ነው ሙዓዝ ብኑ ጀበልን መልእክተኛው አለይሂ ሰላቱ ወሰለም የመን ሀገር በላኳቸው ጊዜ ሙዓዝ ከየት መጀመር እንዳለባቸው መልእክተኛው አለይሂ ሰላቱ ወሰለም እንዴት እንደመከሯቸው እንመልከት ኢነከ አንተ አሏቸው ለሙዓዝ تأتي قوما ከህዝቦች ጋር ትመጣለህ من اهل الكتاب የመጽሐፍ ባለቤት ከሆኑ ሰዎች ጋር ትመጣለህ አሉት فليكن يهون اول ما تدعوهم የመጀመሪያ ጥሪ ይሁን አሉት በቃ فليكن اول አያችሁት አሁን ዳዕዋ ሲያደርግ መጀመር ያለበትን መልእክተኛው አለይሂ ሰላቱ ወሰለም ነገሩት فليكن اول የመጀመሪያ ይሁን اول ما تدعوهم እነኚህን اهل الكتاب የመጽሐፍ ባለቤቶች ጋር የመናገር ላይ ሄደህ ስታስተምር የመጀመሪያው መሆን አለበት ኢለይሂ ሸሃደቱ አላ ኢላሃ ኢላላህ ወአኒ ረሱሉላህ የሚለው ማለት ከአላህ ሱብሓነሁ ወተዓላ ውጭ በሐቅ የሚመለክ አምላክ የለምና
አላህን ብቻ አምልኩ የሚለውን ጥሪ እንዲሁም ደግሞ እኔ የአላህ Subhanahu Wa Ta'ala መልእክተኛ ነኝ የሚለውን በዚህ ርዕስ መጀመር አለብህ ብለው መልእክተኛው አለይሂ ሰላቱ ወሰለም አስተማሩት ማለት ነው። በዚህ መጀመር አለብህ። نعم ባለፈው አሳልፈናል ገጽ 89 ላይ ገጽ 89 ላይ አሳልፈናል ይሄን ሐዲስ እዛ ላይ ምንም ይላል وفي روايه በሌላ ዘገባ الى ان يوحد الله ይላል الى ان يوحد الله نعم اللهን በብቸኝነት ያመልኩ ዘንድ ጥሪ ያድርግላቸው كذلك الى شهادة ان لا اله الا الله اشهد ان لا اله الا الله وان محمد رسول الله ብለው እንዲሉ ይሄን ካሉ በኋላ ቃሉን ብቻ እንዲናገሩት አይደለም የሚፈልገው ይችን ቃል ከተናገሯት ከአላህ Subhanahu Wa Ta'ala ውጭ ሌላ የሚያመልኩት ነገር ሁሉ በአጠቃላይ እርግፍ አድርገው ይተዋሉ ማለት ነው። እንዲሁም ደግሞ አላህን ሲገዙ መልእክተኛው አለይሂ ሰላቱ ሰላም ይዘውት በመጡት መልእክት ብቻ እንጂ ሌላ በራሳቸው የሚፈጥሩት ነገር የለም ማለት ነው። فإنهم أطاعوك لذلك قالوا ይሄንን መርሐባ ብለው ከታዘዙ ሙሂዶች ከሆኑ አላህን በብቸኝነት ለማምለክ ከተዘጋጁ እኔም ደግሞ የአላህ መልእክተኛ በመሆኔ ካመኑ فإنهم أطاعوك لذلك ይሄን እሺ ብለው ከታዘዙ فأخبرهم ነገራቸው أن الله افترض عليهم بمعنى فرض عليهم በነሱ ላይ እንደደነገገባቸው 5 صلوات ነው 5 أوقات صلاتዎችን في كل يوم وليلة 24 ሰዓት ውስጥ የሚሰገዱ ማለት ነው። طيب ያና እንቀበልም ካሉስ ሶላት አላህ ግዴታ አድርጎባቸዋል ስገዱ ብለው ማስተማር ይጠበቅባቸዋል ሙዓዝ የለም። ምክንያቱም فإنهم أطاعوك لذلك ነው ያንን መርሐባ ብለው ከታዘዙ አላህን በብቸኝነት የሚያመልኩ ከሆነ ከአላህ ውጪ የሚመለኩ ነገሮችን እርግፍ አድርገው አላህን በብቸኝነት የሚያመልኩ ከሆነ መርሐባ ካሉ ይሄንን نعم الله 24 ሰዓት ውስጥ ግዴታ ያደረገው ፈርድ ሶላት አለ 5 ጊዜ የሚሰገድ ይሄን አስተምራቸው። طيب فإنهم أطاعوك لذلك አሁን ሶላት እንሰግዳለን ብለው ደግሞ ከታዘዙ መርሐባ ካሉ فأخبرهم ነገራቸው أن الله فرض عليهم በነሱ ላይ እንደደነገገ صدقة ዘካም ማለት ነው تؤخذ የምትያዝ ስትሆን من أغنيائهم ሀብታም ከሆኑት ሙስሊሞች የምትወሰድ ስትሆን فترد إلى فقرائهم ወደድሆች إلى فقراء المسلمين ማለት ነው ሙስሊም ወደሆኑ ድሆች የምትመለስ ስትሆን አላህ ዘካን ግዴታ እንዳደረገባቸው ነገራቸው ብለው መልእክተኛው አለይሂ ሰላቱ ወሰለም ለሙዓዝ ኢብኑ ጀበል አስተማሩት ማለት ነው። ያው ቀጣዩ ረጅም ነውና ዋናው የተፈለገው ነገር ምንድነው በቀጣዩ ድረሳችን እናያለን። እዚህ ቦታ ላይ አላ ተራሃ دعوة منظمة وتشريعا منظما ነው በቃ እዚህ ቦታ ላይ የመልእክተኛው አለይሂ ሰላቱ ሰላም ጥሪያቸው የተደራጀ ነው አይደለም ስርዓቱ የጠበቀ ነው አይደለም ነው ከምን ጀመሩ ከተውሂድ ከሸሃዳ አላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ نعم እንዲሁም ደግሞ ተሽሪዑ ሙነዘም አይደለም ሙነዘም ነው ከዛ ቀጥሎ ወደ ምን ሶላት አላህ ግዴታ እንደደረገባቸው ተሽሪዑ ነው ከዛም ዘካን አላህ ግዴታ እንደደረገባቸው እያሉ መልእክተኛው አለይሂ ሰላቱ ሰላም አስተማሩ ማለት ነው። ዳዕዋ ሙነዘማ ተሽሪዕ منظم ነው يعني بأصل الأصول ይጀመራል የመሰረቶች ሁሉ ዋና መሰረት የሆነው በተውሂድ ይጀመራል ከዛ ደግሞ ثم يتدرج من الأهم إلى الأهم የሚለው ማለት ነው ከዛም እንደ ቀስ በቀስ እንደ ዋን አስፈላጊ ወደ ሆነው ማለት ነው እጅግ በጣም አንገብጋቢ ሆነው ከዛም ቀጥሎ አንገብጋቢ ወደ ሆነው ይከዳል በሚለው መልእክተኛው አለይሂ ሰላቱ ሰላም ሱሐቦቻቸውን በዚህ መልኩ ነበር ያስተምሯቸው የነበረው ነው نكتفي بهذا المقدار هذا والله أعلم صلى الله وسلم على نبينا محمد